ከዚህ በኋላ እናንተ ላይ ጠፋባችሁ ብርሃናችሁ ጠፋ በተሳሳተ ትንቢት ለሚሞት ሰው ማን ነው የሚጠይቀው ኩላሊታቸው ፌል ያደረጉ ሰዎች አዲስ ኩላሊት ብዬ ተናግሬባቸው አዲስ ኩላሊት በክሬቲቪቲ ተፈጥሮላቸው ቴዲ አፍሮንም የባዕድ አምልኮ አምላኪ እንደሆንክ አርገ የተናገርከው ነገር ብዙዎቹን አስቀይሟል መንግስት ጠላ ቤቶችን አፍርሶ ላይብረሪ ያርጋቸው ነው ያልኩት እኔ ጠላ የሚጠጣው ጠላ ቤት በተገኘበት ለምን ይጠጣል አንተ ጠላ ተጠጣለህ ጠላ አብሶ ፕሮፌቲካሊ ኢትዮጵያን የገደለ መጠጥ ነው ፖርኖግራፊ መድረክ ላይ በወንጌላውያን ቤተክርስቲያን ውስጥ ገመድ መዝለል የማያድጉ ጉቶች እንዳልክ በጣም በከባድ የሚባል አይነት ሱስ ውስጥ ተይዞ አየውኝና ስልክ ደውዬ ጸልየለታለሁ ባይዘው በፊት እኔ ጠላ እወድ ነበር በመሳሪያ ነው የተመታሁት ተተኩሶብኝ ኢቨንቱን ነው አንተም እስራኤልም በቅርብ ርቀት ነው የተመታችሁት አታላርለት እሺ መንገድ አለኝ እኔ እግዚአብሔርን ሳገለግል እግዚአብሔር ይፈውስ ገባካ ፈውሶኛል እንጂ ይሄንን ሻማ ሳበራ ኢትዮጵያ ላይ ከዚህ በኋላ ብርሃን ይሆናል ከዚህ በኋላ ሞት አይሆንም ያገለገልኳቸው አገልጋዮች ክደውኛል የቸርች ቃል ላይ ሸጦ ሄደዋል አጭበርባሪ ነብይ ነህ ማለት ነው ወይ ዮኒ ማኛ ወይ ኮኔ ሞጣ ቀራኒው እኮ አይደለም ከገቤን እኮ ከሚዲያ ግርግር ላይ እኮ የመሰረትኩ ሰው እኮ አይደለም እኔ አንድ ዘማሪ ትዳር የነበረ ትዳርን ትተ አሁን ደግሞ ሌላ ትዳር እንደዚህ እንደውሽማ እየርክ ያለ እግዚአብሔር ተናገረው ስላለኝ ነው ያ መልአክ መጥቶ ልቤን መታ እግሬን መታ ወደኩ ዳስጣሉ ሀገር ታልቅስ ሀገር የሞተበት እኔ ሀገር ያልሞተችም የአርሲ ህዝብ አይደለም ለሰው ለእንስሳ ክብር አለው የተገነቡ አስፋልቶች ጣሊያን የገነባው የተገነቡ ሆስፒታሎች ጣሊያን የገነባው ጣሊያን የተገነባው አሁን እኮ ነው ኢትዮጵያኖች ራሳቸው የገነቡት ጠላ ስፕሪት ነው ብዬ ነው ማሰው የጠላ መንፈስ ፕሮፌቲካሊ ምን መሰለ ጣሳው የተገለበጠ ስለሆነ አዎ ሌላው ደግሞ የበላውባቸው ጊዜያቶች አሉ በሁለት ቀን በርበሬ ልሼ ያደርኩበት ቀናቶች አሉ የእስራኤል ዳንሳ ቀኝ እጅ ነበር ከሚለው እዚህ ኮምፕሊትሊ ስህተት ነው ለ12ቱም ክልሎች ለሁለቱም ከተማ መስተዳደሮች በጌታ በኢየሱስ ስም ብርሃን ሆነ ፕሬዚዳንት ኦቦ ሽመልስ አብዲሳን በዚህ ላመሰግናቸው ወዳለሁ እኔ እንደውም እሳቸው ምንድነው ምለው ቡልዶዘር ብያቸዋል ቡልዶዘር ክብርት አዳነች አቤቤ በአዲስ አበባ ላይ ኦልሞስት 99.8% ህዝብ እንደሚወዳት አውቃለሁ እና ላለፉት አንድ አመት ምናምን በጣም አዝኜ ዲፕረስድ ሆኜ ቤቴ ነው የነበርኩት እግዚአብሔር መልአክ ቤቴ ውስጥ ቆመና ኤፍሬም አለኝ እንዳልክ በመዳንክ ደስተኛ ነኝ ግን ይሄ ነገር ትክክል አይደለም ወደ ሚዲያ እንደዚህ ለአገልግሎቱ ባትፈጥን ትንሽ ብትረጋጋ የተጠመከበትም እንዶ ጫርቆም ትንሽ ረጠብ ቢል ዳራቅ ቢል በእናቴ ማህፀን ውስጥ 8 ወር እያለው እናቴ ዶክተሩ ይሄ ልጅ በሽተኛ ነው መወለድ አይችልም እየተባለ ነው የተወለድኩት አሁን ጠላ በሰርግ በድግስ በማህበር ይጠጣል በቃ ከዚህ በኋላ እንዳይጠጣ አቁሙ ህይወቱን እየበጠበጥክ ነው ተብለሃል ባይገባ ምን አሉ እሱ አዲስ ገርልፍሬንድ ይዟል ተብሎ ሶሻል ሚዲያ ላይ ካንድ ቆንጆ ጋር ወደዚህ ወደዛ ያለ ነው አዎ ያታል እኮ ነው መልእክቱ ጠንካራ የሚያደርገው እዚህን ሰዓት ነው እኔ ተናግሬያለሁ ይኸውልህ ልጅቷ አታዝንብም እውነት ገርልፍሬንድ ካለው አዶናይ መጥቶ መያዙን ይናገራል ያጥራሱ አዎ ግን በህይወቱ በትዳሩ መሃል አልገባም እንዴት መሰለህ አዎ በትዳሩ የሚለው አላገባም ልጁ ሲቀጥል አንድ መነገርክ ነገር ከጃኒ ጋር አብሮ በነበሩበት ሰዓት ይሄን መልእክት ተናግሬ ቢሆን ኖሮ መልእክቱ ምን ግምት ይሆናል በተለያዩ ሰዓት እኮ ነው አሁን የመልእክቱ ጉልበት እኮ እዚህ ጋር ነው በተለያዩ ሰዓት መጥቼ ትጋባላችሁ ማለት ይሄ እኮ ራእይ ነው ድንገት እሷ ከፍላ ቢሆንስ ማ ዛኔ እንዴት አድርገው ነው የምትከፍለኝ ይሄ ባንተ በኩል ያው ለምን አብዛኛው ገንዘብ የተሰጠው ኖ ይኸውልህ አሁን እኮ ይሄ ነገር እዚህ ድረስ ነው ቢለጠጠው ይሄ አስተሳሰብ ራሱ በዚህ ልክ አገልጋዮች ላይ መለጠፉ በደንብ በጣም ያሳዝነኛል ገባክ እኔ አሁን እሷ መጣ እኔን አላቃትም እኔ በአካልም አይቻትም አላቅም እሷ መጣ ደግሞ ገንዘብ ከፍላኝ እንዴት ተናገርልኝ ለማለትም ሞራሉም ኢነርጂውም የላትም እኔ እኮ የቤተ ክርስቲያን አገልጋይ መሪ እኮ ነኝ አሁን ሰው ፕሮቴስታንት ጋር ሲመጣ አገልጋዮች ለምን ጭንቅላት ውስጥ እንደሚቀንሱ አላቅም አሁን እኮ ኦሬዲ የወጣው ሳይሆን ራስን አገልግሎትን ብቻ አዎ ለአሁን መጣ አንተ እንደዛ ስለልከኝ ነው ከፍላክ ቢሆናል በርግጠኝነት እዚህ ቦታ ላይ አንድ ቄስ ይለጠጣል ነው ያልኩት አንድ ቄስ ቢኖር ይኸውልህ ስማ ተሺ እንደዚህ ከፍላክ ቢሆን አትልም አንድ ሺህ ቢሆን ከፍላ ቢሆን አትልም እንላለን እኛ እኔ እንግዲህ እሱ ላንተና ለሚዲያ
ለሚዲያ አሳልፍ ይሰጣል። እሺ ወደሚቀጥለው እንሂድ። የጠላ መንፈስ የሚል ተናግራል። ጠላ የኢትዮጵያ ባህላዊ መጠጥ ነው። ቢራ መጠጥ ነው፣ ጠላ መጠጥ ነው፣ ውስኪ መጠጥ ነው። በጠላ መንፈስ የሚንቀሳቀሱ ብለህ ተናግራል እና ቴዲ አፍሮንም የባዕድ አምልኮ አምላኪ እንደሆንክ አድርገህ የተናገርከው ነገር ብዙዎቹን አስቀይሟል። ተሼ ወደ አንተ ከመጣ ኦፊሻሊ ይቅርታ ቢጠይቅ የተሻለ ነው የሚሉ አሉ እና አሁንም በስትድጋሚ ይቅርታ የምትጠይቅ ከሆነ ወይ ደግሞ ይሄ ንግግር ደግሞ እሱንም ሊያስቀይመው ይችላል። አሁን እኛ እዚህ ላይ ሙያዊ የሆነ ስራውን ተችተን ምን ብለን ደግፎ ያወሩ ተችተው ያሉ አሉ። ግን ፐርሰናል በሆነ ያኔ ነገርኩህ እኮ እኔ ኢትዮጵያ ላይ ሞት ሲታወጅ ያንን ሞት ለምንድን ነው የታወጀው ብዬ ጾም ጸሎት ስገባ እግዚአብሔር የገለጠልኝን ራእይ ተናግሬያለሁ። ገባክ? ያንን መትቻለሁ እንጂ ፐርሰናሊ ከሱ ጋር ምንም አይነት ጸብ የለኝም። እንዴት ይኖረኛል? እኔ እኮ አገልጋይ ነኝ። ትወደዋለህ? እኔ በደንብ ነው እንጂ የምወደው። ለምንድን ነው የምጠላው? ሰው ሁሉ አንተንም ወዳለሁ፣ እዚህ ስቱዲዮ ውስጥ ያሉትን ካሜራማኖቹን ወዳለሁ፣ የሰው ልጅን ሁሉ ወዳለሁ። የሰው ልጅን እኮ ስለምወድ እኮ ነው አገልጋይ ሆንኩት። መንገድ ጠፍቶብኝ እኮ አይደለም፣ መነገዳቀቶኝ እኮ አይደለም። በፍቅር አይደል? አሁን አንዳንዴ አይ መንፈሱ ላይ ነው የተቆጣሁት እኮ። እኔ ሀገር ላይ ሞት እያወጀ ሀገር ላይ የታወጀበትን መንፈስ ስፕሪቱን እኮ ነው የመታው እንጂ ቴዲ አፍሮን አይደለም። እኔ ከሱ ጋር ምን ችግር አለኝ? ከሱ ጋር ምንም አይነት ችግር የለም። ምንድነው የጠየቀኝ ጥያቄ? ያውን እየጠየቅኩ ያልኩ በቴዲ አፍሮ ጉዳይ ያው የጠላ ነው ያልከኝ። ሶሪ የጠላ መንፈስ የሚል አለ። ጠላ ባህላዊ መጠጥ ነው። እንደው ምን እንዳሉ ታውቃለህ? የጠላ መንፈስ ምናምን በዚህ ተነስቶ የሚለው አብዛኛው አገልጋይ የሚባሉ ወሮበሎች፣ ዘራፊዎች፣ ጠጪ፣ ዘማሪ፣ አልኮሊስት የሆኑ ጫታም ሺሻ የሚያጭሱ ቪዲዮኛ ጋር ይመጣል። ልብ ካለ እነሱ ለምን አትናገር? በእኔ በጣም እነሱን ተናግሬያቸዋለሁ። በግልም ለብዙ አገልጋዮች ንስሐ አስገብቼ ጸልዬላቸዋለሁ። በጣም ብዙ አገልጋዮች በጣም ብዙ እመጣላለሁ እዚህ ጋር አገልጋዮቹን እንዴት አድርጌ ንስሐ እንዳስገባው የሚመለከተ ለምን አትናገርም? የጠየቀኝን ልመልስልህና ወደዛ ጋር ልሂድ። እኔ አሁን ጠላ ለምሳሌ ጠላ ቤቶች ላይ ተቆነ ጣሳ እንደዚህ የተገለበጠ ነው። እኔ እንደውም የተናገርኩት ነገር እኮ መንግስት ጠላ ቤቶችን አፍርሶ ላይብረሪ ያርጋቸው ነው ያልኩት። እኔ ጠላ የሚጠጣው ጠላ ቤት በተገኘበት ለምን ጠጣ? አንተ ጠላ ጠጣለህ? እኔ በፊት ጠጣ ነበር። አሁን ትጠጣለህ? አልጠጣም። ለምን ነው የማጠጣው? አሁን ከመጠጥ ብዙ ለምን ነው የማጠጣው? በፊት እኔ ጠላ እወድ ነበር እኮ ትወድ ነበር። አሁን ትጠጣለህ? ቤተሰቦቼም ልጆች አሉ? ይቅርታ አሉኝ። ልጅክ ጠላ እንድጠጣ ትፈቅድለታለህ? አትፈቅድለትም። አይተህ ለልጅ አንተ ጠላ ለምሳሌ ወሰማኝ እኮ ልጨርስ። ከባድ ስህተት እኮ ለነገር ነው። ከኛ የመጡ ጥያቄዎች ልጨርስልህ። ጠየቀኝ እኮ አንተ አይደለም አልጨረስኩልህም። አሁን ጠላ በሰርግ በድግስ በማህበር ይጠጣል። በቃ ከዚህ በኋላ እንዳይጠጣ አቁሙ። እኔ እኮ ተናግራለሁ። መጽሐፍ ቅዱስ ላይ ተኮነ መሰዊያውን ውሃ ይጠጡ። ውሃ ለሰው ልጅ መጠጥ ደጋፊ አይደለም። ለምንድን ነው መጠጥ ለምን ትጠጣለህ? ጠላ አብሶ ፕሮፌቲካሊ ኢትዮጵያን የገደለ መጠጥ ነው። ይኸውልህ እንዴት ቆይ ልንገርህ ልጨርስልህ። ጣሳ ተኮነ እንደዚህ የተገለበጠ ነው አይደለ? የተገለበጠ እንደዚህ ቀና ተደርጎ የተሰራ ጣሳ ጠላ ቤት ጋር ስትሄድ ግን እንደዚህ የተገለበጠ ነው። ምን እያለ መስጠት ጠላ የሚጠጡ ሰዎች እስቲ አብዛኛው ነገር መገልበጥ ሀገር እየተገነባች ቁጭ ብሎ እሱ ጠላ እየጠጣ እዛ ቁጭ ብሎ ወደ ሀገር ፈረሰች። ይኸውልህ አሁን እኮ ያለው አካሄድ የኮሪደሩ ልማት መጠጥ ቤቶችን አፍርሶ የሪክሬሽን ቦታ ዛፍ ምናምን ሰው የሚዝናናበት ነገር ሲያደርግ ጠላ ቤት ግን ቁጭ ብሎ ይሄ ደፍኖበታል አይታየው። ለምን ፈረሰ ብሎ የአዲስ አበባ ሰዎችና አንዳንዶች እኛን አልተረዳንም። ከከባድ መጠጥ ወደ ጠላና ወደ አረቄ ተመልሰናል። አቅም በማነስ ያሉ ሰዎች አሉና ጠላ እንደዚህ ያው የጠላ ፍቶዞኝ ሳይሆን አሁን ይልንገርክ አንተ ውስኪ ስለጠጣ ደግሞ እንደውም የባሰ አልኮል ያለው ነው። አዎ ለራስህ ለልጅ የማትመኘውን ነገር ለህዝቡ አትመኝ። እኔ ጠላ ስፕሪት ነው ብዬ ነው ማሰው። የጠላ መንፈስ ፕሮፌቲካሊ ምን መሰለህ ጣሳው የተገለበጠ ስለሆነ አዎ ሌላው ደግሞ ይሄ ያልተጣራ ጌሾ ነው። በቃ ዝም ብሎ ወደ ሰው ውስጥ ይገባል አይምሮን ይደፍናል። በቃ ማሰብ አይችሉም፣ ማገናዘብ አይችሉም። ጠላ እኔ በምችለው መጠን የተወሰነ ሪሰርች ለመስራት ሞክሬያለሁ። ይሄን ግን ኢትዮጵያ በጣም ገዢ የነበረች ሀገር አይደለ? ሀያል የነበረች ሀገር አሁን እኮ ወደ ኋላ እንደውም ሰሞኑን አይ ቲንክ ምንድነው ትዊተር ላይ ነው ምንድነው ኤለን ማስክ ነው የሆነ ነገር እየስ ብሎ መልሶ ለጥፎ የሆነ ሚዲያ ላይ እንደዚህ ሲጫወት አይቻለሁ። ሰው እንደዚህ ለምንድነው ሀያል የነበረች ሀገር ተመልሳ እንትን ያለችው ስትል የጠላና የጫት ውጤት ነው። ጫት የሚቅም ሰው አይተህ ከሆነ የህልም ኑሮ ነው የሚኖረው። ራዕይ የለውም።
አብዛኛው ወጣት በጫት ሱስ ውስጥ ተይዟል፣ በመጠጥ ሱስ ውስጥ ተይዟል፣ በጠላ ሱስ ውስጥ ተይዟል። ስለዚህ ይሄንን ቀንበር እግዚአብሔር ከምድሪቷ ላይ ሰበር ስላለኝ ይሄንን ቀንበር ልሰብር ነው የመጣሁት። ሌላው አገልጋዮች ላልከኝ እኔ በጣም ብዙ አገልጋዮች በሱስ ውስጥ የተያዙ በመጠጥ ሱስ ውስጥ የተያዙ በተለያየ አይነት ሱስ ውስጥ የተያዙ እግዚአብሔር ራእይ አሳይቶኝ እግዚአብሔር በህልም ተናግሮኝ ደውዬ ንስሐ አስገብቻቸው ጸልዬላቸው። ደውዬው ለምን እነሱን ደውላ አናግረ እነሱ ደውለ ወዳጆች ዘመዶች ስለሆኑ እንደተናገረ ሌላውንም ለምን እንዲያታረግም አውቆ ልነግርህ ነው። ለምሳሌ አንድ እንዳልክ የሚባል አንድ ልጅ አለ አርቲስት የነበረ አሁን ወደ ፕሮቴስታንት እምነት ኮንቨርት ያደረገ እኔ ያኔ ራሱ ገና ወደ ጌታ ቤት እንደመጣ አካባቢ እኔ ለምሳሌ ልንገርህ ባይዘው የአንድ ነፍስ መዳን አይደለም መጽሐፍ ቅዱስ ሲናገር በእግዚአብሔር ትልቅ ደስታ ነው የሚለው። የአርቲስት መዳን አይልም። ባይዘው አንዳንድ ቸርቾች አርቲስት ሲድን በቃ ይላሉ፣ ወደ ሚዲያ ያመጡታል ምናምን። እዛው ቸርች ላይ ግን ሊስትሮ ይድናል። አንድም ቀን ወደ ሚዲያ ሳይመጡት አትይም። በእግዚአብሔር አይን ግን አርቲስቱ ሊስትሮ የሚሰራው አንድ ግለሰብ በእግዚአብሔር ፊት ያቺ ነፍስ እኩል ነች። እና አሁን እንዳልክ የሚባለው ግለሰብ ግልክ ጌታን ተቀብሎ እንደመጣበቀ ግን ወደ ሚዲያ ወደ ምን ሲመጣ አረ ይሄ ነገር ትክክል አይደለም፣ ሚዲያ ላይ ተናግሬያለሁ፣ ትክክል አይደለም እንዳልክ በመዳንክ ደስተኛ ነኝ፣ ግን ይሄ ነገር ትክክል አይደለም፣ ወደ ሚዲያ እንደዚህ ለአገልግሎቱ ባትፈጥን ትንሽ ብትረጋጋ የተጠመከበትም እንዶ ጨርቁም ትንሽ ረጠብ ቢል ደረቅ ቢል አይታል። እናቶች እኮ አጥቦ ብልድርብስ ውሃ የያዘ ብልድርብስ እኮ ገመድ ላይ ሲሰጣ አይታል፣ በጣም ይከብዳል። ለአራት ሰው ነው የምታሰጣው። ከደረቀ በኋላስ አንድ ሴት መታ ጥፍጥፍ ለምን ድርቅ ስትልም አንዳንድ ጊዜ ጥሩ ነው። ተው ውስጥ ቁጭ በል ተረጋጋ ምናምን ብዬ ተናግሬያለሁ። እና ጊዜ የሆነ ሰዓት ላይ እየጸለይኩ እግዚአብሔር በራእይ ምን አሳየኝ መሰለክ እንዳልክ በጣም በከባድ የሚባል አይነት ሱስ ውስጥ ተይዞ አየሁኝና ስልክ ደውዬ ጸልዬለታለሁ። ባይዘው ከጸለይኩለት በኋላ እንትን አደረገኝ። ሊቀበለኝም አልፈለገም። በቃ እንትን አደረገ። ከዛ በኋላ አሁን በቅርብ እንደውም ይወጣ ሚዲያ ላይ ይሰርበኛል። እኔን መልሶ እንደዚህ እንደዛ ምናምን ዱርዬ ምናምን እንደዛ ነገሮች ይጽፍብኛል። ለምን እኔ ደውዬ ተው ተመለስ ከዚህ ነገር ትክክል አይደለም ስላልኩት ማለት ነው። አንተም በሱስ ተይዞ በጸሎት አይተህ ነው ነገርከው? ስትነግረው አልተቀበለኝም። እሱ ብቻ ሳይሆን አብዛኛው በዚሁ አያይዤ መጸለይ የሚፈልገው ነገር አለ። በኢትዮጵያ ፕሮቴስታንት እምነት ውስጥ ሆናችሁ አገልጋዮች በተለያየ ሱስ ውስጥ የተያዛችሁ እኔ ስጸልይላችሁ በግል ስጸልይላችሁ የነበራችሁ አንድ ዘማሪ ትዳር የነበረ ትዳርን ትተ አሁን ደግሞ ሌላ ትዳር እንደዚህ እንደውሽማ እየርክ ያለ እግዚአብሔር ተናገረው ስላለኝ ነው። እግዚአብሔር ነገርን ሊገልጥ ስለሆነ ወደ አደባባይ ልትወጣ ስለሆነ እግዚአብሔር በጓዳ ሊሰራ ስለሚፈልግ በጓዳ በእግዚአብሔር ቤት በእግዚአብሔር ፊት ንስሐ ግባ። ሌላው በዚሁ አያይዤ መጸለይ የሚፈልግ በተለያየ አይነት ሱሶች ውስጥ ያላችሁ በጌታ በኢየሱስ ስም እንደ እግዚአብሔር ሰው ጸልያለሁ። መጽሐፍ ሲናገር ማንም ጸጋ የጎደለው ቢኖር ሳይሰስት ጸጋን ወደሚሰጥ ወደ ጸጋው ዙፋን ስር ይቅረብ እንደሚል እንደገና ወደሚያድሳችሁ ወደ ጸጋው ዙፋን ስር መቅረብ እንዲሆንላችሁ በኢየሱስ ስም እጸልይላችኋለሁ። አሁን ያልከው ዘማሪ ስሙ መጥቀስ እንችላለን? እግዚአብሔር ስላለኝ አልጠቅስም ሲለኝ እግዚአብሔር በአደባባይ ሲለኝ የዛን ሰዓት ደግሞ በአደባባይ እንትን አደርገዋለሁ። እሺ እንግዲህ ካልከኝ ወደሚቀጥለው እንሂድ። የኔ ጥያቄዎች አብዛኞቹ እያለቁ ነው፣ ግን ስላንተ ታሪኮች ስሰማ በጣም የሚገርም ግንኙነት አለ እና ለምሳሌ የእስራኤል ዳንሳ የቀኝ እጅ እንደነበርክ ከሱ ጋር ያለ ግንኙነት በጣም ጥብቅ እንደሆነ እና ሁለታችሁም በተከታታይ ደግሞ ተጠቅታችሁ እንደነበራችሁና ከሞት እንደተረፍክ በዛም የሚገርም ምስክርነቶች ሰምቻለሁ። እውነት ነው? በዚህ በአዳማ መስመር ካልተሳሳትኩ እንደዛ ሆናል? እንትኑ ትክክል ነው። መስተካከል ያለበት ነገር ምንድነው? የእስራኤል ዳንሳ ቀኝ እጅ ነበርክ የሚለው እዚህ ኮምፕሊትሊ ስህተት ነው። እኔና እስራኤል ዳንሳ አብረን አገልግለንም አናውቅም። አንድ ላይ ምንም አይነት ነገር የለንም። የዛን ቀን አደጋ ሲደርስብን በአጋጣሚ እኔም ከሻኪሶ ቀንጥቻ የምትባል ከተማ ስቴዲየም ላይ አገልግዬ ስመለስ እሱም አይ ቲንክ ይመስለኛል ወደ ሻኪሶ አካባቢ መሰለኝ ከሻኪሶ አገልግሎ ሲመለስ ታይሚንግ መገጣጠም ነው እንጂ እኔና እሱ እንትን የለኝም። በዚሁ አንድ አያያዤ መናገር የምፈልገው ነገር አለ። ምናልባት
ሰዓታቸውን ማልወስድባቸው ከሆነ አጠር አድርጌ መናገር የምፈልገው ነገር አሁን ሰሞኑ ኢትዮጵያ ላይ በተለያዩ አካባቢዎች ላይ ሰዎች እየሞቱ ነው ያሉት። የኦርቶዶክስ አማኝ የሆኑ ምዕመናኖች እየሞቱ ነው ያሉት። በዛውም ደግሞ የሙስሊም አማኝ አምልኳቸውን አክሱም አካባቢ ላይ አምልኳቸውን እንዳያመልኩ እየተገፉ እየተመቱ ምናምን ያሉት። በዚሁ የሚቀጥለውን ሐሳቤን ከመናገሬ በፊት መጽሐፍ ቅዱስ ሲናገር እግዚአብሔር የሟቹን ሞት አይወድም ነው የሚለው። አይታለኛ ማንም ሰው እንዲሞት ሰው ኦርቶዶክስ፣ ጴንጤ፣ ሙስሊም ስለሆነ ሳይሆን ሰው በመሆኑ ብቻ መጽሐፍ ቅዱስ ላይ ተቆነ ደም ታቃለቅ ከምድር ወደ ሰማይ ይጮሃል አይደለ? እግዚአብሔር እኮ መጥቶ ለቃየል እንደዛ ነው ያለው። የወንድም የአቤል ደም ወደ እኔ እየጮኸ ነው፣ ደም ይጮሃል። ለዚህ ነው ዕብራውያን ጻፊም ሲናገር ከአቤል ደም ይልቅ አብልጦ ወደሚናገር ወደ ክርስቶስ ደም ቀርባቸዋል የሚለው ለዚህ ነው። በዚሁ የአቤል ደም ፍረድልኝ ብሎ ነው የሚጮኸው፣ የኢየሱስ ደም ግን አትፍረድባቸው ብሎ ነው የሚጮኸው። የአቤል ደም ተገድያለሁና ግደልልኝ ነው የሚለው፣ የኢየሱስ ደም ግን ሞች ያላቸዋለሁና እነሱ በህይወት ይኑሩ ነው የሚለው። እሱ ይሄ ወንጌል ነው። ሰዎች በዚህ ወንጌል እውነት እንዲቀላቀሉ ሁሉ ጊዜ ጥሪ ያደርጋለሁ። ወደዚህ እውነት ሰዎች እንዲመጡ ከአቤል ደም ይልቅ ወደሚጣራ ደም ወደ ክርስቶስ ደም እንዲመጡ ጥሪ ያደርጋለሁ። በየትኛውም አካባቢ ላይ ያላችሁ በዚህ ሞት ያዘናችሁ ልጆቻችሁን፣ ጓደኞቻችሁን፣ ሚስቶቻችሁን፣ ባሎቻችሁን ያጣችሁ ሙስሊም ወንድሞቼ፣ ኦርቶዶክስ ወንድሞቼ፣ እህቶቼ መንፈስ ቅዱስ እንዲያጽናናችሁ በያላችሁበት እጸልይላችኋለሁ። ግን መናገር የምፈልገው ነገር ሚዲያ ላይ ሲሯራጥ ማየው ነገር አለ። አርሲ 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 ልክ አርሲን እንደ ገዳይ የአርሲን ህዝብ እንደ ጨፍጫፊ። እኔ አርሲ ህዝብ ውስጥ ነው ተወልጄ ያደግኩት። የአርሲ ልጅ ነኝ እኔ የአርሲ ልጅ ነኝ። የአርሲ ልጅ ነኝ። አባቴ እዚህ አካባቢ የሚኖሩ ኦሮሞዎች ነው፣ ሸዋ ኦሮሞ ነው። የኔ አያት የአባቴ አባት ወደዛ ሙቭ አድርገው ተንቀሳቅሰው እዛ አካባቢ ነው ሲኖሩ የነበሩትና እዛ አካባቢ ነው ተወልጄ ያደግኩት። እስቲ የማህበረሰብ ግንኙነቱን አውራ። እኔ የአርሲ ህዝብ ውሃ ስጠይቀው ወተት የሚሰጥ ህዝብ ነው። የአርሲ ህዝብ እንግዳ ቤቱ ሲመጣበት ዘሩን ሳይ ቋንቋውን ሳይ የአርሲ ህዝብ አልጋውን ለቆ መደብ ላይ የሚተኛ ህዝብ ነው። አይታል ምናልባት በዛ አካባቢ ያሉ የሆኑ ሰሞፍ ግሩፕ ጽንፈኞች ያንን ነገር ሊያደርጉ ይችላሉ እንጂ ይሄንን ሰፊውን ህዝብ፣ ይሄንን የተወደደውን ህዝብ፣ ይሄንን የምናገረው እኔ ስለኖርኩበት ያኖረኝ ህዝብ አይታል የአርሲ ህዝብ አይደለም ለሰው ለእንስሳ ክብር አለው። ያቺ ቤተክርስቲያን እኮ እዛ አካባቢ ላይ ከ100 ዓመት በላይ ታሪክ አላት አይደለ? ያቺን ቤተክርስቲያን እኮ የገነባው እኮ የአርሲ ህዝብ እኮ ነው። ያቺን ቤተክርስቲያን እኮ ያቆመው ሙስሊም ሆኖ እኮ ገብተው እኮ ነው ቤተክርስቲያንን የገነቡት። አብሮ ነው ተዋልደው እየኖሩ ያሉት፣ አብሮ ነው እዛ ቦታ ላይ እንትን እያሉ ያሉት። እና የአርሲ ኦሮሚያ ላይ የሚሆነው ነገር ለማጮ የሚኬድበት ጥረት ይሄንን ህዝብ ከሞት ጋር ይሄንን ህዝብ ከሀዘን ጋር ለማገናኘት የሚኬድበት ጥረት ቢስተካከል ደስ ይለኛል። ይኸው አክሱም ላይም እነዛ የተጎዱት የተመቱት ምናልባት የሞተ ሰውም ካለ በሙስሊም እምነት አማኝ በመሆናቸው ምክንያት የተጎዱት ሰዎች የጎዳቸው የትግራይ ህዝብ አይደለም፣ እዛ ማህበረሰብ ውስጥ የሚኖሩ ጥቂት ግሩፖች ናቸው። አይታል እዚህም አርሲ አካባቢ ላይ ይሄንን ጥፋት ይሄንን ሞት ያደረጉ ሰዎች የአርሲ ህዝቦች ሳይሆኑ እዛ አካባቢ ውስጥ የሚኖሩ ጥቂት ህዝቦች ናቸው እንጂ የአርሲ ህዝብ ምን ተፈልጎ ይመስላል? አሁን ምናየው እንግዲህ አንዳንተ በመረጃ ነው የምንሰማው። ማህበረሰቡ 100 ዓመት ሚያድ የተቆየ ቤተክርስቲያን የቆየ ነው። እንደዚህ ልታገኝም አትችልም። በሳት ነደደ የሚባል እንሰማለን። ንጹሃን ቅዱሳኖች ሞቱ ይባላል። ተደጋጋሚ ጥቃት እንሰማለን። እና ማህበረሰቡ ራሱ ይሄን ነገር ማስቆም አለበት የሚባል አለ። ብዙ ነገሮች እንሰማለን። ያ ህዝብ ያ ህዝብ በጣም የተጎዳ ህዝብ ነው። በጣም አምላኩን የሚፈራ ሙስሊሙም ቢሆን ኦርቶዶክሱም ቢሆን ፕሮቴስታንቱም ቢሆን ተከባብሮ የሚኖር ህዝብ ነው። የአርሲ ህዝብ አይደለም እንትን ለሴት እኮ ክብር አለው። ሴት እኮ የመጨረሻ የሰው ጥል ወርዶ ሴት መጣች ማለት ያንን አልፎ አይሄድም። ስለዚህ እኔ አሁን የጠላሁት ነገር ምን ታውቃለህ? አርሲ 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 ተብሎ ይሄንን ህዝብ ለማሳነስ ይሄንን ህዝብ ለማሸማቀቅ የተሄደበት ሂደት ትክክል አይደለም። እኔ ማቀው ውሃ ስጠይቀው ወተት የሚሰጥ አይደለም፣ ለሰው ለእንስሳ የሚራራ እንግዳ ሲመጣበት አልጋውን ለቆ መደብ ላይ የሚተኛ ህዝብ ነው። በዚህ አያይዤ መናገር የምፈልገው ነገር አለ። ተሺ እኔ እግዚአብሔር እድል ሰጥቶኝ ኦሮሚያ ክልል ውስጥ ተንቀሳቀሽ አይቻለሁ።
ለመንቀሳቀስ እግዚአብሔር እድል በሰጠኝ በሌላው ክልሎች ላይ እግዚአብሔር እድል ሰጠኝ ደግሞ እንቀሳቀሳለሁ። በተንቀሳቀስኩበት ጊዜ ግን በጣም ብዙ ሚዲያ ላይ ያልተነገረለት በጣም ብዙ ሲመሰገን አልሰማም፣ ብዙ ሲወራለት አልሰማም። የፕራይም ሚኒስቴሩን ህልም የፕራይም ሚኒስቴሩን አጀንዳ በትክክል የገባው በኦሮሚያ ክልል ላይ ይሄንን ትልቅ ህዝብ የተለያየ አይነት ብሔር ብሔረሰቦች የሚኖሩበትን ይሄንን ትልቅ ክልል የሚመራው ፕሬዝዳንት ኦቦ ሽመልስ አብዲሳን በዚህ ላመሰግናቸው እወዳለሁ። እኔ እንደውም እሳቸው ምንድነው የምለው ቡልዶዘር ብያቸዋለሁ። ቡልዶዘር የሚጠርግ ማለት ነው። ግብርና ላይ እየሰሩት ያሉት ነገር ቀን ጠዋት ማታ ሳይሉ እየለፉት ላሉት ነገር ኦቦ ሽመልስ በዚህ አጋጣሚ እኔ እንደ እግዚአብሔር ነብይ ይሄንን ፕሮግራም እያያችሁ ከሆናችሁ ልጸልይላችሁ ፈልጋለሁ። በጌታ በኢየሱስ ስም መንገድ የተባረከ ይሁን። እግዚአብሔር አምላክ ክፉዎችን ከዙሪያክ ያስወግዳቸው። ጠላቶችህ ከፊት ለፊት የተመቱ ይሁኑ። ልጆችህ የጠላቶችን ደጅ ይውረሱ። ለምን መሰለ ይሄ ሰው ሲመሰገን ሚዲያ ላይ እንትን ሲል አላየም። የፕራይም ሚኒስቴራችን ራዕይ ተሸክሞ ኦሮሚያን እኮ ዛሬ ኢሮፕ የማድረግ ያህል በጣም ሌሊት ቀን ማታ እኔ ሻሸመኔ አንድ ጊዜ ሲሄድ ሻሸመኔ በማታ መጥቶ የሻሸመኔን የኮሪደር ልማት እየተዘዋወረ እየተንቀሳቀሰ የተሳሳተ ነገር ነበረ ወርዶ መጥቶ ይሄ ነገር ትክክል አይደለም ብሎ እያስተካከለን ያለውና በዚህ አጋጣሚ ይሄንን ሳልናገር ቢሄድ ትንሽ ስለሚከፋይ ነውና ስለራሴ ለመናገር አንዳንድ ሰዎች ሚዲያ ላይ መተን ስንናገር ተሽ መንገድ የሌለን ህይወት የሌለን በቃ ዝም ብለን ተነስተን ከሆነ ቦታ ላይ በቅ ብለን የመጣ ነው ይመስላችሁ። እኔ ከልጅነቴ ጀምሮ በእግዚአብሔር ቤት ውስጥ ነው ያደግኩት። ካወላደዴ ጀምሮ እግዚአብሔር በተአምራት ነው ያሳደገኝ። በእናቴ ማህፀን ውስጥ 8 ወር እያለው እናቴ ዶክተሩ ይሄ ልጅ በሽተኛ ነው መወለድ አይችልም እየተባለ ነው የተወለድኩት። የ8 ወር ከምናምን ነብሰ ጡር በነበረችበት ሰዓት መርፌ ተወቅታለች። መቼም ህክምና መታቅ ከሆነ ድርስ መርፌ አትወጋም። እና በተአምራት ከተወለድኩም በኋላ ብዙ በህይወቴ ስለኔ የሚመሰክሩ በጣም ብዙ ሰዎች አሉ። እና በጣም ልቤ የሚያዝነው ነገር ምን እንደሆነ ታውቃለህ? እግዚአብሔርን ላገለግል በወጣውባቸው ጊዜያቶች አንዳንድ ሰው በእግዚአብሔር መንግስት ላይ ገንዘብ ነው የሰጠው። አንዳንድ ሰው በእግዚአብሔር መንግስት ላይ ሐሳብ ነው የሚሰጠው። እኔ ግን በእግዚአብሔር መንግስት ላይ እድሜን ነው የሰጠሁት፣ ልጅነቴን ነው የሰጠሁት፣ ምንም መሆን የምችልበትን እድሜን ነው የሰጠሁት። እኔ ምናልባት በማገለግልበት ሰዓት ህዝቡን ቆሜ አስጨንቄ ጠይቄ ለእግዚአብሔር መንግስት ቤከራይ ለቸርች ቤከራይ ከፍዬ ሊሆን ይችላል፣ ዘማሪ ሸኝቼበት ሊሆን ይችላል፣ ሰባኪዎች ሸኝቼበት ሊሆን ይችላል፣ የቸርች አንዳንድ የሚያስፈልጉ ነገሮች አድርጌበት ሊሆን ይችላል። ለግሌ ግን ፐርሰናሊ ለራሴ ጉዳይ ግን ሰዎችን አስቸግሬ ያለቀም አስቸግሩናል የሚሉ ሰዎች ካሉ መምጣት ይችላል። እግዚአብሔርን ሳገለግል በገባኝ መጠን ሁሉ ነው ማገለግለው። የዛሬ 2 ዓመት ከምናምን አገልግሎት ወደ ሻኪሶ ቀንጥቻ የምትባል ገጠር ከተማ ላይ አገልግሎት በየርኩበት ሰዎች ካጋንንት እስራት ተፈተዋል። በጣም ትላልቅ ተአምራት ሆኖላቸዋል። ማረሳት አንድ እናት ኦሬዲ ሞታለች፣ ወደ ቤት ይዟቸዋት ሄዱ እየተባለ በመንገድ ይዘው እየሄዱ ስቴዲየም እንትን ሜዳ ላይ ያደረገን ስለነበረ ፕሮግራሙን ከመንገድ መጥተው ገብተው ጸልየላት ተፈውሳ በጣም ትላልቅ ተአምራት የሆነበት ፕሮግራም ነው የነበረው። እና ያንን ፕሮግራም አድርጌ ስመጣ መንገድ ላይ አደጋ ደረሰብኝ። የሚታወቅ ሁሉ ሚዲያ ላይ የሚታወቅ አደጋ ማለት ነው። አደጋው በጊዜ በመሳሪያ ነው የተመታሁት። ተተኩሶብኝ ኢቨንቱን ነው። አንተም እስራኤልም በቅርብ ርቀት ነው የተመታችሁት። እንዴት ነው እሱ? አጋቾች ናቸው፣ ሌቦች ናቸው? አዎ ሽፍቶች ናቸው። ለሊት ነው ማታ ነው ማታ የሚባለው ማለት ወደ 2 ሰዓት ተኩል አካባቢ ላይ ነው ተተኮሰብህ? አዎ እሱ ኦልሞስት ወደ ከኔ 20-30 ደቂቃ ቀድሞ ሄዷል። እኔ ግን አልፏል ማለት ነው። ያው አደጋ ከደረሰብን በኋላ ሰሰማ ማለት ነው። እኔ ደግሞ ወደ 20 ምናምን ደቂቃ ካሱ ኋላ ነው የመጣሁት። ለምን እኔ ሻሸመኔ ልጅ ስለሆንኩኝ ከሻኪሶ ስመጣ ሻሸመኔ ወርጄ ጓደኞቼን ሰላም ብዬ ምን ብዬ ነው ተነስቼ ከእንደገና የመጣሁትና ያው እኔ በዛ ቦታ ላይ ስደርስ ሽፍቶች ያን ቦታ ይዘውት መኪና እያቃጠሉ ሰዎች እየገደሉ እንደዚህ ነበርና በጣም ብዙ ሰው ሞቷል። እና እግዚአብሔር እኔ በተአምራት ነው ከዛ ቦታ ላይ ያተረፈኝና እኔ ጉልበቴን በመሳሪያ ተመትቻለሁ። ኦልሞስት ይሄኛውን ጉልበቴን ማለት ነውና ተመትቼ እቺ ኒዋ አለች አይደለ ጉልበት እቺ ሎሚዋ ያቺ ሎሚዋ ነች የፈረሰችው። በክላይ ስመታ ኦሬዲ ሎሚዋ ነች የፈረሰችውና ለ2 ሰዓት ተኩል አካባቢ ላይ ነው አደጋ የደረሰብኝ። እስከ ለሊት 9 ሰዓት 10 ሰዓት ድረስ እርዳታ የመጀመሪያ እርዳታ አላገኘሁም። ደሜ እየፈሰሰ እዛው ቦታ ብቻ እግዚአብሔር በተአምራት ነው ያሻገረኝ።
ሞታል ብለው ነው ጥለው ሄዱት። አዎ በቃ የእግዚአብሔር ተአምራት ነው። እግዚአብሔር መጽሐፍ ቅዱስ ሲናገር ዳዊት በእኔና ሞት መካከል አንድ እርምጃ ቀር አይደለም የሚለው በቃ እኔ ሞትን ፊት ለፊት አይቼ የዳንኩ ሰው ነኝ። እግዚአብሔርን ይሄንን ለምንድን ነው ያረከው ስል በቃ እግዚአብሔር የማዳን ጉልበቴን በአንተ ልገልጥ ስለወደድኩ ነው ያለኝ። እኔ ተስፋ ቆርጬ እኮ በተኛውበት ንስሐ ገብቼ ነፍሴን ሰብስባት ብያለሁ። ግን በቃ የማላውቀው something supernatural የእግዚአብሔር ዳመና መጥቶ ሲያጽናናኝ እግዚአብሔር መጥቶ በቃ በመዝሙር በቃ ያንን ቦታዬን እንድረሳን የመንፈስ ቅዱስን አብሮት የመንፈስ ቅዱስን ከኔ ጋር የመሆን እንዲህ ነክቼ ያየው የእግዚአብሔርን መገኘት ነክቼ ያየው ሰው ነኝ። መናገር የፈለኩት ነገር ምሳሌ ያ አደጋ ከደረሰብኝ በኋላ አገልጋይ ስትሆን አደጋ ሲደርስበት እሺ ፊዚካሊ ብቻ አይደለም ሜንታሊም በደንብ ትጎዳለህ። በጣም በኃይል ሜንታሊ በኃይል ነው የተጎዳሁት። ይሄ አገልጋይ ነኝ ብሎ እንደዚህም አደጋ ደረሰበት። እኔ ሆስፒታል በተኛውበት እግዚአብሔር ተናግሮኝ እሱ እግሩ ተቆረጠ፣ እጁ እንደ ሽባ ሆነ፣ እንዲሆነ እንደዚህ ሆነ። ያ ሁሉ አልፎ 3 ወር ከ15 ቀን ሆስፒታል ተኝቻለሁ። 3 ወር ከ15 ቀን 3 ወር ከ15 ቀን ሆስፒታል ተኝቼ ዶክተሩ ሰርጀሪ ሲያደርግልኝ እንሞክርልህ 98% ያንተ ነገር አይሳካም። ለምን ኢንፌክሽን ፈጥሮ ስለነበረ የኢንፌክሽን መጠኔ በጣም ከፍተኛ ሆኖ ስለነበረ በጣም ከባድ ጊዜ ነው ያሳለፍኩት። ወደ 6 ወር በክራንች ተንቀሳቀሻለሁ። ከዛ በኋላ እኔ እዚህ 22 ቸርች ቦታ ነበረኝ። ይሄ እዚህ ማመልክበት የነበረውን ቸርች ቦታ አብሮኝ ሲያገለግሉ የነበሩ አገልጋዮች ያንን የቸርች ቦታ የቸርቹን ዕቃ ምናምን ሸጠው ሀገር ለቀው ጠፉ። እኔ ከሆስፒታል ስወጣ እኔ አንድ ሰው ምን አለኝ አጋንንት አንተን እግሬን የመምታት ብቻ ሳይሆን በቃ አንተን ኮምፕሊትሊ የመሰባበር እቅድ ነው ይዞ የወጣው እና እግዚአብሔር ምሕረት እንደውም በስቶላል ብሎ አንድ ወንድም እያወራኝ ነው የነበረውና ከዛ ከወጣሁኝ በኋላ ሁለተኛ ሰርጀሪ ያስፈልገኝ ነበረ። ምክንያቱም ይሄ እግሬ በወቅቱ የመረቅ ነገር ነበረው፣ ጉልበቱ ስላልነበረ ብረት እዚህኛው አካባቢ ላይ ገብቷል። እቺ ላይ ደግሞ የሆኑ እንደ ሽቦ ነገሮች የተጠምጥመው ነው የገቡት የነበረው። ሁለተኛ ሰርጀሪ ያስፈልገኝ ነበርና ለዛ ሁለተኛ ሰርጀሪ ወደ ውጭ ሀገር ወጥቼ እንድታከም ፖስታውን ራሱ እንደው በእግዚአብሔር ፊት ተቀመጥ ብዬ ይሄ ለኤምባሲ የተላከ ፖስታ ነው፣ አልከፈትኩትም። ለእግር ሕክምና ለእግሬ ወደ ውጭ ኦልሬዲ ቦርድ የፈረመልኝ ወረቀቶች ናቸው። ወደ ውጭ ሀገር ሄጄ እንድታከም ማለት ነው። ለተሻለ ሕክምና እግሬ በስርዓቱ መንቀሳቀስ እንዲችል ኒዎች በስርዓቱ መንቀሳቀስ እንዲችል እና ይገርማል። ተሺ በጣም ልብን የሚሰብረኝ ነገር ምን እንደሆነ ታውቃለህ? ለአገልግሎት የጠየኳቸው ሰዎች ያገለገልኳቸው ሰዎች ታለኔ ሌት 20s ላይ ነኝ፣ ገና ወጣት ነኝ። ያንተ ልጅ ቢሆን ወይ አንተ ብትሆን እንትዛ አስቡ። ነገሬ ሊቆርጥብኝ ነው። በጣም ልቤን የነካኝ ነገር ደግሞ ልንገርህ። እኔ ሻሸመኔ ላይ አንድ ጊዜ የሆኑ ቤተሰብ ልጃቸው ታሞ ኦልሬዲ እየቀዘቀዘ ለሊት 9 ሰዓት ስልክ ደውለውብኝ ናና አሁን ካልጸለይክ ብለውኝ 9 ሰዓት ተነስቼ ከቤቴ ወደ እነሱ ቤት ሲሄድ መንገድ ላይ ጅብ መጥቶ በልቶኝ ነበር። ለመጸለይ ለነሱ ሲሄድ ያንን ሞት ተጋፍጬ ሄጄ ጸልዬላቸው እግዚአብሔር በተአምራት የልጃቸውን ህይወት ታድጎ ዛሬ እነሱ እግዚአብሔር ረድቷቸው አሜሪካን ሀገር ላይ ምናምን ያሉት። ይሄንን ፎቶ ያነሳው እዛ ሕክምና አስተካክሉልኝ ለመታከም እድል ተሰጥቶኛል፣ ከቻላችሁ በስኮላር ከዛ ሆስፒታል ይሄንን ኬት አክሴፕት አድርገናል የሚል ወረቀት መልሳችሁ ስጡኝና ልታከም። ምክንያቱም የተባልኩት ነገር ምንድነው ኮምፕሊትሊ እግርክ ደርቆ ይቀራል። ልክ እንደዚህ እግርክ ደርቆ ይቀራል። ይሄ ካልተደረኩኝ እንትኑን ካልተደረኩኝ ሕክምናው ካልተደረኩ እግርክ ደርቆ ይቀራል ወይ ደግሞ ካልሆነ መቆረጥ ነው የተባልኩትና በዚህ በልጅነቴ እግዚአብሔርን እያገለገልኩ እግዚአብሔርን ለማገልገል ወጥቼ ነው ይሄ አደጋ የደረሰብኝ። ሰው ከመጠጥ ቤት ወጥቶ አደጋ ይደርስበታል። ሰው ከሆነ ቦታ ወጥቶ አደጋ ይደርስበታል። እኔ እግዚአብሔርን አገለግላለሁ ብዬ በልጅነቴ በገባኝም ባልገባኝ ባጠፋሁትም ትክክል ባደረኩትም እግዚአብሔርን ለማገልገል በሮጥኩበት ከጎኔ ቁሙ እርዱኝ ስላቸው አንድ ሰው አጣው። አሳክሙኝ፣ ውጭ ቢያንስ ወረቀት ላኩልኝ፣ ከውጭ ወረቀት ላኩልኝና በቃ ያገለገልኳቸው ለብዙ ሰው ይሄንን ፋይል ላኩላቸው። አንድ ሰው ከጎኔ የሚቆም ሰው አጣውና ላለፉት 1 አመት ምናምን በጣም አዝኜ ዲፕረስድ ሆኜ ቤቴ ነው የነበርኩት። አገልግሎት ቆሜ መድረክ ማገልገል አልችልም። እግሬን ያመኛል። እግሬ እንደፈለገ አይታጠፍልኝም።
እግሬ ቀጥ ያለ ነው። በክራንች መንቀሳቀስ አልችልም። አዲስ አበባ ላይ ያለው ነገር ታውቃለህ። ከታች ግራውንድ መከራየት አልችልም። መከራየት የምችለው ብሩ እንዲቀንስልኝ ወደ ላይ ወጥቼ ነው፣ ፎቅ ላይ ወጥቼ ነው። እና በዛን ጊዜያቶች ላለፉት 1 አመታቶች ውስጥ ሰው አጣው። በቀን በ2 ቀን አንዴ ከህመሙ እግሬ ላይ ህመሙ እያለ በ2 ቀን አንዴ የበላውባቸው ጊዜያቶች አሉ። በ2 ቀን አንዴ በርበሬ ልሼ ያደርኩበት ቀናቶች አሉ። ገባክ አይደለ? ሰው እዚህ ጋር መተን ሳይሆን ሰው እንትን ይመስላልና በእንደዚህ አይነት ህይወት ውስጥ አልፌ ይኸው ልነገርክ የፈለኩት ነገር ለሰውም እምነት እንዲሆን ላወራ የፈለኩት ነገር ምን እንደሆነ ታውቃለህ? በእንደዚህ አይነት ነገር ውስጥ አልፌ አንድ ቀን የመጨረሻ በቃ ምድር አለኝና እግዚአብሔር ሆይ አልኩ። በቃ እኔ እንደዚህ አይነት ስቃይ ውስጥ ከማልፍ በቃ ነፍሴን ውሰዳት። በቃ እኔ ራሴን አጥፍቼ አንድ አገልጋይ ራሱን አጠፋ ተብሎ አንተ ከምትታማ አንድ አገልጋይ ራሱን አጠፋ ተብሎ ያንተ ስም በክፉ ከሚነሳ በቃ ነፍሴን ውሰዳት ብዬ የምኖርባት ክፍል ውስጥ ክፍሌን ቆልፌ ቀረው እዛው ቤት ውስጥ። በቃ ለመጸለይ አይደለም ለመሞት ነው ማለት ሳልበላ ሳልጠጣ ኦልሞስት ወደ 13 ቀን የመጨረሻ ደክሞኝ በቃ ሞቴን በመጠበቅበት ቀን ይሄንን ቤተሰቦች አያውቁ፣ እናቴ አታውቅም። ይሄንን እግዚአብሔር ይሄንን ስላሳለፈኝ ነው ዛሬ እየመሰከርኩ ያለሁት። ሞቴን በመጠበቅበት ቀን 13ኛ ቀን ላይ ማታ ላይ ነው የእግዚአብሔር መልአክ ከፍተኛ የሆነ ብርሃን ቤቴ ውስጥ ገባ። የእግዚአብሔር መልአክ ቤቴ ውስጥ ቆመና ኤፍሬም አለኝ፣ እንድትሞት የእግዚአብሔር ፍቃድ አይደለም፣ በአንተ የምሰራው ነገር አለ። ገና ከዚህ በኋላ አገልግሎትን አንድ ደረጃ ቀይረዋለሁ። አንድ ደረጃ አገልግሎትን በፊት ከነበረው ከትንቢት አገልግሎት ወደ ፈውስ አገልግሎት አሳድገዋለሁ። ይሄንን ሁሉ ጊዜ በሰውነትክ ልክ ጳውሎስ ኃይሌ በድካሜ ይገለጣል እንዳለው ከአንዴም 2-3 ጊዜ ጸለይኩ፣ ግን ኃይሌ በድካሜ ይገለጣል እንዳለው ሰዎች አንተን ሲያዩ የእግዚአብሔርን ማዳን እያዩ እግዚአብሔርን እያመሰገኑ ይኖራሉ፣ እግዚአብሔርን ያመሰግናሉ። እና ኃይሌን በአንተ ገልጣለሁ፣ አትሞትም፣ ለስራዬ እፈልግሃለሁ ብሎ ያ መልአክ መጥቶ ልቤን መታ፣ እግሬን መታ፣ ወደኩ። ራሴን አላውቅም። ያወኩት በሚቀጥለው ቀን ነው ራሴን ያወኩት። ከእንቅልፌ ከተኛውበት ከወደኩበት ስነሳ እግሬ ተፈውሷል። ጉልበት የለኝም። ሐኪም ያለ ጉልበት መኖር ስለማይችል ወይ እግሩ መቆረጥ ያለበት ወይ ደግሞ ካልሆነ እግሩ እንትን ነው ማለት እግሩ ሄዶ ተሰርቶ በስርዓቱ ገብቶ ኒው መስተካከል አለበት የተባለ ዛሬ ነው እግዚአብሔር በተአምራት በዚሁ ለወንድሞቼ ለአገልጋዮች ምናልባት በብዙ ችግር ውስጥ ሆናችሁ ያልደረሱላችሁ እኔ ለእግዚአብሔር ምሕረት ለዚህ ነው እኔ ነብይ እዩ ጩፋ፣ ነብይ ሐዋርያ እስራኤል ዳንሳ፣ ነብይ ሄኖክ ጂፒኤስ ኑና ትክክለኛ በሽተኛ ወዳለበት ሆስፒታል ሄደን በቸርች ድራማ ህዝቡን ከምናታልል ትክክለኛ በሽታ ያለበት ሄደን ጸጋችንን ቼክ እናርግ ያልኩት እግዚአብሔር በእንደዚህ አይነት ተአምራት እግዚአብሔር ስላሳለፈኝ ነው። እኔ አላፍርም። ለእግዚአብሔር ክብር እግዚአብሔር በህይወት ያደረገውን ነገር አሳያለሁ። ለእግዚአብሔር ክብር በዚህ ከፍ ማድረግ ስለማልችል እግዚአብሔር ምናልባት ሰዎች እንረዳሃለን ነው አይደለም ምናልባት ውጭ ይላሉ ገባክ አይደለ? ይሄንን ማየት ላለባቸው ሰዎች እግዚአብሔር ሰውን ማዳን እንደሚችል እግዚአብሔር ሰውን መፈወስ እንደሚችል እንዲያውቁ አታላ አይደለ? መንገድ አለኝ እኔ እግዚአብሔርን ሳገለግል እግዚአብሔር ይፈውስ ገባክ? ፈውሶኛል እንጂ አሜን። ስለፈወሰኝ ነው ዛሬ እዚህ ጋር የቆምኩት። አሜን። ጉልበት ያለ ጉልበት ነው መራመዱ። ይሄው ጉልበት ያለ ይሄኛው ጉልበት የለኝም። ያለ ጉልበት ነው መራመዱ። ገባ? ሰዎች ሚዲያ ላይ ስንመጣ መንገድ የሌለን እግዚአብሔርን ማናቅ ደካማ ሰዎች እንመስላችኋለን። አይደለንም። የእግዚአብሔርን ምሕረት የጠገብኩ ሰው ነኝ። አሜን። እግዚአብሔር ስለፈወሰኝ የእግዚአብሔርን ማዳን በህይወቴ ላይ ስላየሁ ነው። እኔ መረሳትን አውቀዋለሁ፣ መጠማትን አውቀዋለሁ። ያገለግልኳቸው ሰዎች ክደውኝ አውቃለሁ፣ ትተውኝ ለቸርቼ እርዱኝ ስላቸው ለቸርቼ የረዱኝ እኔ ግን እግሬ ሊቆረጥብኝ ነው። መራመድ ከዚህ በኋላ ላቆም ነው። ገና ሌት 20 ነኝ፣ 30 ያልሞላው ልጅ ነኝ። ባካችሁ እርዱኝ ብዬ ሊረዱኝ ግን ፈቃደኞች አልሆኑም። እግዚአብሔር ግን በዚህ ውስጥ አልቃ ገብቶ እግዚአብሔር ዛሬ ላለሁበት መቼም ወደዚህ ስቱዲዮ ስመጣ ተሸከማ አላወጣኝም፣ ተራምጄ ነው የመጣሁት። ገርሞኛል እኮ በጣም አሁን ስታሳየኝና ደረጃውን ስትወጣ የእግዚአብሔር ለዚህ ነው በዚህ እምነት ነው ሰዎችን
ይሄ አምላኬ ወደዚህ ስላሳደገው እኔ አገልጋዮች ያገለገልኳቸው አገልጋዮች ክደውኛል የቸርች ቃል ላይ ሸጦ ሄደዋል ገባ ይለፈውበትን ራእይን ባዶ አርገውብኝ ችግር የለውም ያሳብን በደም ቦርድ ወጣል ቦርድ ተጽፎላል ውጭ ሀገር ሄደን መታከም ትፈልጋለህ መታከም ለመታከም ብዙ ጥረት አድርጌ ነበር እና አልተመቻቸልም አልተመቻቸም ግን እግዚአብሔር ፈውሶኛል ውድ ያለታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ በተለያየ ቤተ እምነት ያላችሁ ወጣት ልጅ ነው ሐሳቡን በነጻነት ይናገራል እንደ አንድ ትልቅ ወንድም ግን ያው በችም እየበሰልክ ስትመጣ ነገሮችን እዛ ላይ ሳይ ስትቆጣኔ ራሱ ባህሪ መስሎ የነበር ገናውን ሳይ ብዙ ነገሮች ተረርተናልና ፈጣሪ ፈጽሞ ይማረ የሚመለከታቸው ጋር ኮሙኒኬት እንዲያደርጉ አድራሻን እናስቀምጣለን በሃሌታ ስቱዲዮ ስልክ ቁጥር እናስቀምጣለን መጨረሻ ላይ በአለም ዙሪያ ያሉ ደጋግ ኢትዮጵያኖች ብዙ አሉ ሐኪሞች አሉ ኮሙኒኬት ያርጉ እንግዲህ የመንገዱ ከሆነ ፈጣሪ በዚህ ደግሞ እግዚአብሔር ይደርስላል ይሄንን ያወራውት ይሄንን ያሳየውት እግዚአብሔር ምን ያህል እንደፈወሰ እግዚአብሔር ምን ያህል ምህረት እንዳደረገልኝ እግዚአብሔር አገልግሎትን ቀይሯል ከዛን ጊዜ ጀምሮ እግዚአብሔር ያንን ካወራኝ በኋላ ጂንጭኝ የጸለይኩላቸው ሰዎች ያልተፈወሱ ሰዎች ነው ገባካ አይደለ እኔ በቃ ተስፋ ቆርጬ ቤቴ ከገባውበት ነው እግዚአብሔር ያወጣኝ እንደገና ድል ይሰጠኝ በዚሁ ነው መናገር የምፈልገው ነገር እግዚአብሔር ከፍተኛ የፈውስ ጸጋ ውስጥ ስላስቀመጠ የቸርች አንድ ግለሰብ የቦታ ከራይ አቅም እስከምትችል ድረስ እንረዳለን ያለኝ ሰው አለ ቦታ ግን የሳውንድ ሲስተም እነዚህ ነገሮች አብሮ የሚያገለግሉ ልጆች ወስተው ሸጠው ስለጠፉ ይዛይዛዛ በጣም ብዙ ክፍተቶች አሉብኝ እኔ እግዚአብሔርን ንቁ የጸለይኩት ጌታው አንድ ቀን ሰው መረከ ላይ ቆም ያገልግዬ ተፈውሶ አንተና አመስግኖ ከሆነ በቃኝ ብዬኮ እግዚአብሔር እንደዚህ ለአንድ ቀን የጸለይኩ ሰው እግዚአብሔር ብዙ አመታቶችን እድል ሰጥቶኝ ቆም ያገልግያለሁ ስለዚህ ያው በዚህ ማጋጣሚ አገልግሎትን የሚደግፉ ያው በስልኩ ሲደውሉልን ጠቅላላ ያንተን ጉዳዮችን ታወያየናል እንደ የመጨረሻ ሐሳብ ሰዓት በጣም ብዙ ወስደናል የሆነ ሻማ ይዛየው ለሀገር ኢትዮጵያ ማበራው ነገር አለ ብለሃል ምንድነው ሐሳቤው አጠር ምጥና እሺ እየጸለይኩኝ እግዚአብሔር የተናገረኝ ነገር በሰሜኑ አካባቢ ላይ ሞት ሐዘን እንደገና ጦርነትን ለማወጅ የተዘጋጀ የጠላት እጃዩ እየጸለይኩኝ የሆነ ጥቁር አሞራ ያንን አካባቢ ሲሽከረከር ሲዞራየው እና እግዚአብሔር አምላክ በህዝቡ ላይ ሐዘንን ጨለማን ሊጣራ ይወጣ መንፈስ አለኝ እኔ አሁን መልእክት ስናገር የግለሰቦች ጋር እኔ ችግር የለኝም ለዶክተር ደብረጽዮን መልእክት አለኝ እግዚአብሔር አምላክ የሟቹን ሞት አልወድም ይላል ጌታ በቃ የሟቹን ሞት እግዚአብሔር አልወድም ይላል የሰራዊት ጌታ እግዚአብሔር ያ ህዝብ ተጎዳ ህዝብ ነው ተጨነቀ ህዝብ ነው የኢትዮጵያ ህዝብ አጠቃላይ ተጎዳ የተጨነቀ ህዝብ ነው ይሄንን ህዝብ ከእንደገና በሞት በሐዘን ኢትዮጵያ ላይ ጨለማ ሊጠራ ያለ መንፈስ አለና እግዚአብሔር ይሄንን ጨለማ በሚዲያ ነው ጨለማ ሊጠሩ ይወጡት እግዚአብሔር ደግሞ በሚዲያ ፕሮፌቲካሊ አክሽን ነው ይወልም አሁን ብዙ ሰው አይገባው መጽሐፍ ቅዱስ ላይ ተከሆነ ኤልሳ ያ ንጉስ መጥቶ ጌታ ሆይ ልጠፋ ነው በጠላት ሰራዊት ተከብብ ያለው ሲለው እጅክ ላይ ምን አላለው በትር በበትሩ መሬቱን 3 ጊዜ መታ ነው አይደለ 3 ጊዜ መሬቱን መታ 3 ጊዜ መሬቱን ሲመታ አቆመ 3 ጊዜ መቶ ሲያቆመ አይ 5 6 7 ጊዜ መታ ቢሆን ኖሮ ፈጽሞ ይሁን መሳሪያ ያዘብህን ጠላት ክላሽ ይዞ የሚጠብቀን ጠላት በምን አይነት ሳይንስ ነው መሬት መተ ጠላት መታሸንፈው ልክ እንደዛው ሙሴ በእጁ ላይ ባለው በትር ነው አይደለ የከፈለው እግዚአብሔር ልክ እንደዛ ኢትዮጵያ ላይ የሞት አዋጅ ሊጠራ ያለ የከፉ እጅ እዚች ሀገር ላይ ጨለማን ሞትን ሊጠራ ያለ የአውሬ ጉልበት በጌታ በኢየሱስም ከኢትዮጵያ ላይ ተሰበረ አሁን ይሄንን ሻማ ሳበራ ኢትዮጵያ ላይ ከዚህ በኋላ ብርሃን ይሆናል ከዚህ በኋላ ሞት አይሆንም በጌታ በኢየሱስም ቤትኛው የመንግስት ሴክተር ውስጥ ያሉ መሪዎቻችንን ከፕራይም ሚኒስተር ጀምሮ እስከ ቀበሌ አመራር ድረስ ያሉ ቤትኛውም አይነት የእምነት ድርጅት ውስጥ ያሉ በምንም አይነት ስልጣን እዛ ወንበር ላይ ያስቀመጣቸው እግዚአብሔር ነው እኔ እንደ ወንጌላውያን አማኝ ቤተክርስቲያን አማኝ መጽሐፍ ቅዱስ ሲናገር ለመሪዎቻችሁ ተገዙ ስለሚል ጸልዩላችሁ ስለሚል እጸልይላችኋለሁ ከዚህ በኋላ በኢትዮጵያ ላይ በኢየሱስ ሞት አይሆንም ታሽ ሞት አይሆንም እመን ሞት አይሆንም እግዚአብሔር ይሄን ሻማ አብራና ከኢትዮጵያ ላይ ይሄን ሞት እርገም ብሎኛል
ልክ ይሄ ሻማ ሲበራ ከዚህ በኋላ ኢትዮጵያ ላይ ብርሃን ሆነ በጌታ በኢየሱስ ስም እንደ እግዚአብሔር ነብይ ጸልያለሁ ከዚህ በኋላ ከዚህ ካንደበቴ ቃል በኋላ ኢትዮጵያ ላይ ሞት ያወጀ ኢትዮጵያ ላይ ጨለማን ያወጀ የክፉ እጅ በኢየሱስ ስም ተሰበረ ለኢትዮጵያ ብርሃን ሆነላት ለኢትዮጵያ ብርሃን ሆነላት በናዝሬቱ ጌታ በኢየሱስ ስም ለ12ቱም ክልሎች ለሁለቱም ከተማ መስተዳደሮች በጌታ በኢየሱስ ስም ብርሃን ሆነ ኢትዮጵያ ደስ ይበልሽ ኢትዮጵያ ብርሃን ሆኖልሻል ከዚህ በኋላ ሞት ተገፈፈ ከዚህ በኋላ ሐዘን ተገፈፈ ነገር ግን በኢትዮጵያ ላይ የተነሱ ኢትዮጵያን ሊከፋፍሉ የተነሱ ኢትዮጵያን ወደ ሐዘን የሚመሩ አሁን ኢትዮጵያ የሄደችበትን ይሄንን እድገት ሊያጠፉ የተነሱ እንደ እግዚአብሔር ነብይ ጸልያለሁ ከዚህ በኋላ እናንተ ላይ ጠፋባችሁ ብርሃናችሁ ጠፋ ከዚህ በኋላ አትሰሙም ሚዲያዎቻችሁ ላይ ከዚህ በኋላ ሞገስ አሳጣዋችሁ በጌታ በኢየሱስ ስም በየትኛውም ዓለም ላይ ሆናችሁ አሜሪካ ኢሮፕ ኬንያ በየትኛውም አካባቢ ላይ ሆናችሁ በኢትዮጵያ ላይ ሞትን የምትናገሩ ውርደትን የምትናገሩ ሐዘንን የምትናገሩ ከዚህ በኋላ እናንተ ላይ በኢየሱስ ስም ጨለመባችሁ in Jesus mighty name ጨለመባችሁ በኢየሱስ ስም እናመሰግናለን ውድ ያሌታ ሚዲያ ተመልካቾቻችን ከነብይ እንግዲህ ኤልያስ ጋር የነበረን ቆይታ ይሄን ይመስላል ሐሳብ አስተያየታችሁን ኮሜንት ላይ ስጡን እንግዲህ ሌላ ቀንም ደግሞ እንዲሁ ጠርተን የደረስክበትን ነገር እየተከታተልን እናቀርባለን እንግዲህ የሚሰማንን ወይ ደግሞ የተጠየቁትን ጥያቄዎች ጨርሻለሁ አንተም ደግሞ መልእክትን አስተላልፋል እንግዲህ ፈጣሪ ያክብርልን ፈጽሞ ደግሞ ይማረ መልካም ውጤት ለመስማት ያብቃን አመሰግናለሁ አሜን thank you